Hello guys, welcome to my channel. This is Kevin Mikalo, American Joe Black and then Zero YouTube channel. Welcome to my channel guys. And then አላችሁ ማለት ነው። ሰብስክራይብ አድርጉልኝ ውዶችዬ ማለት ነው። እንደርሶ እኔ ልነግራችሁ የምፈልገው ነገር ማለት ነው ልጅ ባይ ዘ ዌይ ልጅ ከተረገዘ ማለት ነው ልጅ የፈጣሪ ጸጋ ነው፣ ጥሩ ነገር ነው። ከተቀበላችሁት አምላችሁ ከተቀበላችሁት ነው ባይ ዘ ዌይ ማለት ነው። አምላችሁ ካልተቀበላችሁት ዳስ ዋይ ማለት ነው ልታስወርዱት ሁላ ይገባል ማለት ነው። እኔ በጣም ማስወርድ በጣም ኃጢአት ነው። ዳስ ዋይ በተደጋጋሚ እኔ ኃጢአት እያወራሁኝ ነው ባይ ዘ ዌይ ተሰርፎም ጌሚንግ ጋር ማለት ነው። እኔ አድርገው ነበረ ማለት ነው፣ ግን አይምጣብኝ ማለት ወይ ማለት ነው። እኔ ኖርማሊ እንደዚህ እንደሆነ ማለት ነው ሊመጣብኝ አይችልም ማለት ነው። ብዙ ጊዜ ልጠነቀቅ እችላለሁ ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ፣ ወይ ከምታፈቅሩት ሰው ጋር ወይ ምናምን ከሆነ እኔ ነበረ ድሮ ማለት ነው። እንዲሁም አዲስ አበባ ላይ እያሉ ነበር ብያቸው ነበር የሆነ ልጅ ነበረ እኔ ማለት ነው ከፍቅረኛ ማለት ነው ድሮ ከነበረ ፍቅረኛ ጋር ባረክ ወይም የሆነ ቢያጋጥመኝ በጭራሽ ወደው ነበር እና እንደሱ ያለኝ ነበረ መቀበለው ምናምን ያልኳቸው ነበረ ማለት ነው። እኔ የምናገረው ባይ ዘ ዌይ እውነት ነው። ባይ ዘ ዌይ እሱ ምንም ኖሮት አይደለም ባይ ዘ ዌይ እሱ ያው ቤተሰቦቹ ምንም ቢኖሩትም ባይ ዘ ዌይ እሱ ድሃ ነው ባይ ዘ ዌይ ድህነቱን ባያምንበት ማለት ነው። እንደነሱ እኔም ማውቀው ነገር አልነበረም ባይ ዘ ዌይ ማለት ነው። እሱ የሚደብቀኝ ነገር ከነበር አላውቅም። እኔ ሰዎቼ ላይክ ደህና ናቸው፣ ግን ምንም ሊያደርጉልኝ አይችሉም ለኔ ማለት ነው። ምንም ምናልባት ባገባ ኖሮ ትንሽ ነገር፣ ግን እሱ ደግሞ አዘልቅሽም ማለት ነው። ሁሌም ከሰው እየጠበቅሽ ነው የምትኖሪው ማለት ነው። እንደሱ ልነግራችሁ የምፈልገው ነገር ማለት ነው እሱ አይደለም ዋና ፖይንቱ ማለት ነው። ናሆም የሚባለው ማለት ነው ግልጽ ነገራችሁ፣ ምክንያቱም ሌላ ስለምታዘዋውሩ ማለት ነው። እኔ ሌላ ሰው አላውቅም ማለት አይደለም፣ በጣም ብዙ ሰዎችን አውቃለሁኝ። እንዳጋጣሚ ሆኖ ተናገርኩኝም ቢናገር ማደም ኬር ምንም አይመስለኝም ማለት ነው። አንደን ሰው ህይወት ስትገጥመያት ማለት ነው በትክክለኛ ነገር ብለሽ ነው የምትገጥመት። ምክንያቱም ብዙ ተደባብቆ እንትን የሚል ነገር የለም። እኔ ብዙ ጊዜ ድብቆችን አልወድም፣ ድብቆችን አይሆንልኝም እንዳጋጣሚ ሆኖ በቃ እኔ እንዲሁም ሳምታይምስ መዋረዴን አይቀርምና ሳልዋረድ ራሴን ላዋረድ አንዳንድ ነገሩ እንኳን ምናምን ብዬ ነው ብዙ ነገሮችን የምናገረው። ምክንያቱም በቃ የሆነ አመል ሆኖብኛል ማለት ነው የመዋረዱን ምናምን ነገርና ኢቭን አሁን በቃ እኔ በትክክለኛ እኔ ካልሆንኩኝ በቃ ለክ የመዋረድ እድሉን በቃ በጣም እንትን ከፍ ብሏል ማለት ነው። የስወርቱ ጋር ደስ ነገርም አለበት። እኔ በዛው ነው ባይ ዘ ዌይ በትክክለኛ ማንነታችሁ መጠራት አለባችሁ የሚለውን ነገር ማለት ነው። እሱ ነገር ለምን እንደሆነ ታውቃላችሁ? በቃ የሆነ መልእክት ነው ባይ ዘ ዌይ ማለት ነው። እየተሰቃያችሁ የምትኖሩትን አለ እየተዋረዳችሁ፣ እየቀለላችሁ፣ እየፎገሳችሁ እንደዛ ነገሮችን መልእክት ናቸው ባይ ዘ ዌይ ከፈጣሪ ማለት ነው። እንደን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው እናንተን ዝም አትበሉ ማለት ነው ወይ ማለት ነው። እንደማስበው እንደን ሰው ሰይጣን ብርቱ ይሆናል ማለት ነው። እናንተ ላይ ችግር ያጋጥማችኋል ማለት ነው። እንደን ሰው ውዶች ማለት ነው እንደዛ ብለን ማለት ነው። ስለዚህ እኔ አምናችሁ የምትቀበሉትን ነገር ነው ማድረግ ያለባችሁ ማለት ነው። እንደዚህ ልጅ የፈጣሪ ጸጋ ነው ባይ ዘ ዌይ እኔ ባይ ዘ ዌይ ሳላገባ መውለድ ብዙ አያስደስተኝም ነበረ። ብወልድም ግን ላይክ ላገባ ነበረ የሚለው ባይ ዘ ዌይ እንደዛ አይነት ብዬ ትማመን ስለነበረ ልክ በጣም አርቄ ነው የማስበው። እኔ ግን ደግሞ ሰው በቃ ካላገዘኝ ወይም ደግሞ ፍላጎት እንደኔ ፍላጎት እንዳለኝ ሰው ፍላጎት ከሌለው በቃ ላይ ቀዝቀዝ ነው የሚለው። ግን ደግሞ ሰው ሌላ ሰው ምን አለ በራሱ ፍላጎት ብቻ የሚሄድ ሰው አለ። እኔ እንደዛ አልወድም ማለት ነው። እኔ ብዙ ጊዜ ስነግራቸው ማለት ነው ራስ ወዳድ ሰልፍሽ አይደለሁኝም ባይ ዘ ዌይ ራሴን ወዳለሁኝ፣ ግን ደግሞ ለራሴ እንዲመቸኝ ብዬ ሰውን አልነካም። ብዙ ጊዜ እንደዛ የሚሉ ሰዎችን በጣም ያናግሩኛል ምናምን ብያቸው ነበረ ማለት ነው። እንደነሱ ላስብ እችላለሁ ማለት ነው። እኔ ባይ ዘ ዌይ ብራውን ሆኖ በጣም የማከብራቸው ሰዎች አሉ ማለት ነው። ኢትዮጵያ ውስጥ ከዚህ በፊትም ነግሬያችሁ ነበር ባይ ዘ ዌይ ማለት ነው። ስማችሁን ሁላ ሳልጠቅስ ማለት ነው የኢትዮጵያ ውስጥ ማለት ነው የማውቃቸው፣ ግን ደግሞ እኔ በፍላጎት የቀረብኳቸውን ሰዎች በጣም የማከብራቸው፣ በጣም የምወዳቸው
ምናምን ብያችሁ ነበረ ማለት ነው። ግን ከሊቢያ በኋላ ብዙ ደስ አይሉኝም እውነት ስንናገር ከተባለ ማለት ብዙ ጊዜም ፍላጎት የሚቀርባቸው ሰውም አልነበረም። በቃ የሆነ ነገር ነው ባደወይ ኢትዮጵያ ውስጥም እንደዛ ያጋጥመኝ ነበረ እንዳሰባችሁት ማለት ነው። እንዲሁም ሳላስበው ሪቪውን ስነግራችሁ ማለት ነው ብዙ ነገር አስቤበት አልገባበትም። ኢቨን መጀመሪያ ፍቅረኛ ሲይዝም ማለት ነው ወይም ሳፈቅርም ማለት ነው የኔ ፍቅር ኢንትረስት ያለው ፍቅር አልነበረም። ለዛ ነው ባደወይ ብዙ ጊዜ በቃ አሁን ምንም የማይናፍቀኝ ማለት ነው። ድሮ ምንም ነገር ስላልነበረኝ ብዙ ጊዜ አብረን ስላናሳልፍለን ማለት ነው። አይንም ብዙ ጊዜ አብረን አሳልፍለን ስላችሁ ማለት ነው። ብዙ ጊዜ ሴክስ ስላላደረግን ማለት አይደለም። ባደው እሱን ነገር ነው ባደው እንዳዘልቅ እንደሚያደርገኝ ደስ የሚለኝ ግን መሰላችሁ እኔ ለራሴ ሁላ ለብዙ ጊዜ ወንድ ጋር አልተኛም ነበረ። ምክንያቱ ባልተረጋገጠ ነገር ላይ ማለት ነው ይሄን ያህል አልቆይም ነበረ ማለት ነው። ቢያንስ እስከ አመት ምናምን ነገር ከዛ በላይ ግን አልቆይም ነበረ ማለት ነው። ያ ምክንያቱም ቤተሰቦችም ያጨናንቆኝ ነበረ በጣም እንዲሁም በጣም በትንሽ ጊዜ ውስጥ ምንም ነገር ሳይኖረኝ ማለት ነው እንድንጋባ ነበረ በጣም ሲያከፋፉኝ የነበሩት እና እሱንም አሁን አጎቴ ማለት ነው ባደወይ ሌሎቹ ባደወይ ዝም ብሎ ነው እውነት እንናገር ከተባለ እውነት ነው የምናገረው ማለት ነው። ስለዚህ ማለት ነው ልጅ የሚነግራችሁ የምፈልገው ነገር ማለት ነው ያው ከነሱ የሚቀበሉት ነገር ነበረ፣ የሚያውቁት ነገር ነበረ፣ ሌሎች የሚያውቁ ነበረ። ግን ደግሞ በቃ ከልቡ ፍላጎቱን እና በቀንነት የሚያስተገብረው እሱ አጎቴ ነው እውነት እንናገር ከተባለ ማለት ነው። ይህን ነገር ሌሎችም አይገሉትም ማለት ነው፣ ልጆቹም አይገሉትም ማለት ነው። አንገን ሰውዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው ይሄ እና ማለት ነው ያኔ እንደዛ ነበረ ማለት ነው። ኢቭን አዲስ አበባ ላይ ብያቸው ነበረ በቃ እኔ የምፈልገው ስጋ ነበረ፣ ግን ደግሞ አልሆነም ማለት ነው። ከዛ እንደዛ እያልኩኝ ነበረ ማለት ነው። እውነት ነው ባይደወይ ማለት ነው። ስለዚህ እሱ አሁን ማለት ነው ሴት ልጅን ማለት ነው ገፍተሃት ጥለሃት እንትን ካልካት በኋላ ማለት ነው እሷ ምናልባት ለአንተ ብላ የምትከፍለው መስዋዕት ላይኖራት ይችላል። በጣም የምትወድህ ነበረችውን በጣም ምናምን ካለ በስተቀር ማለት ነው። እሱንም ደግሞ ለኔ ማለት ነው ያለው ቦታ እያየሁኝ ማለት ነው ምናምን ነገር ነው እንጂ እኔ ዝም ብዬ መሰረቱ በተለም ብዙ ጥያቄዎችን እጠይቃለሁኝ። ለኔ ግድ የሌለውን ሰው ለሰው ግድ የሌለውንና ለሰው ክብር የሌለውን ሰው እኔ አልወድም ብያችሁ ነበር በህይወት ዘመኔ ማለት ነው። እንደንሶ እና ማለት ነው ደግሞ ለኔ እንትን የሚሆንልኝ ሰው በጣም ደስ ይለኛል ማለት ነው። የሚያስብልኝ ሰው የሚጨነቅልኝ ሰው በጣም ደስ ይለኛል ባይደወይ ማለት ነው። የሚያስብልኝ በቃ አሁን እንዲሁም በቃ ላይ ልፈት ነው ብዬ እንደዛ ስለው ማለት ነው እኔ እኮ ምንም ነገር ምናምን ሲለው ማለት ነው አይ እንደዛ ከሆንሽ በጣም ተሳስተሻል እጅል ነሽ ምናምን አለኝ ማለት ነው። አሁን ልጅ ለብቻሽ የምታሳድጊ ምናምን የምታስቢ ሆነ በጣም ከባድ ነው ምናምን እያለኝ ነበረ። እሷ በጣም ከባድ ነው እና እኔ ባይደወይ እንደዛ ስለማደርግ አይደለም በጣም ብዙ ጥያቄዎችን ባላደርገውን ነገር አደርጋለሁ ምናምን ይላል ሰውን ለመታዘብ እና አሁን ለአይጥ ሞት ለድመት ጨዋታ ይባላል ማለት ነው። በቃ እተወዋለሁኝ ያልኩኝ ማለት ነው ለሰዎቹ ማለት ነው። በጣም በቃ የሆነ የሚደብር ነገር ነግራቸውና ከዛ በዛው ያኮርፋሉ ማለት ነው። አንዳንድ ሰዎቹ በጣም አኮርፎ ማለት ነው በዛው እንትን ይላል ማለት ነው። ከዛ እኔ ስቃለኝ ማለት ነው። አንዳንድ ሰው አይሰጡ ጋር በቃ እንዴት እንደምተወው ማለት ነው። ከኔ የሆነ ኮፒ ነው እሱን ነገርም ላይ ግን ስትሮንግ ነኝ እኔ ባይደወይ ልቤ ስትሮንግ ነው፣ ግን ደግሞ ኮፒ ነው እና እንደዛ አይነት ነገር መሆን አልፈልግም እና እተዋለሁ እያልኩኝ መተው አልቻልኩኝም ማለት ነው። ግን ደግሞ ልጅ የፈጣሪ ጸጋ ነው። ልጅ ከመጣ ግን ደግሞ ልትቀበሉ ካልቻላችሁ እና ሌላ ችግር የምትፈጥርባችሁ ከሆነ ወይም ደግሞ ሌላ ችግር የምትፈጥሩ ከሆነ ማለት ነው አለመውለድ ይሻላል ማለት ነው። ወይም ደግሞ አለመውለድ ነው የምመርጠው ማለት ነው ብታረጉ ደግሞ ሁሉ ማለት ነው። እንደንሶ ማለት ነው ውዶችዬ መጀመሪያ ማለት ነው ሴት ልጅ ካለችኝ እንደዛ አደረገችኝ
ልትወልድልኝ ያልቻለች ምናምን የምትሉ ከሆነ ማለት ነው የእሷም ልጅ ነው ባይደውይ የእናንተ ልጅ ብቻ ሳይሆን የእሷም ልጅ ነው የእናንተ ልጅ ነው። ግን ደግሞ ምን አለ መሰላችሁ ያደረጋችሁትን ነገር ማሰብ አለባችሁ፣ ግምት ውስጥ ማስገባት ነው። ለእሷ ምን ያደርግላት ነበረ ወይም ደግሞ እልህም አለ ታውቃላችሁ ማለት ነው። ስለዚህ ማለት ነው በስነ ስርዓት አግብታ በክብር ግን ማለት ነው ብትለማመጣት ነበር በሌላ ነገር ብትሸውዳት ልትሸወዳል ትችላለች። ወይም ደግሞ ላይክ መለማመጥ እኮ አይደለም ላይክ ሪስፔክት የሚባል ነገር አለ። ሪስፔክት የምታደርጋት ከሆነ ላይክ በቃ አንተ እንደ ሰው ነው ልታስብ የምትችለው ማለት ነው። ግን ደግሞ አንተ ሌላ ነገር በተንኮል ብለህ የገባሃት ከሆነ ማለት ነው በፍጹም ለአንተ ምንም ነገር ሊኖራት አይችልም። እና የሚቀጥለውን ህይወቷ ነው ፊክስ ማድረግ የምትፈልገው ሴት ልጅ ማለት ነው። ሰው ሃይማኖትም አለ ብዙ ነገርም አለ ማለት ነው። ስለዚህ በጣም ከባድ ነው ማለት ነው። እኔ ካሳለፍኩት ህይወት አንጻር ማለት ነው ከሆነ ሰው በፍጹም መውለድ አልፈልግም። ለምን ካላችኝ ማለት ነው አለመውለድን እመርጣለሁ። ምክንያቱም ለዘላለም ዓለምን እየስቃየሁ ነው የምኖረው ማለት ነው። አሁንም አያስቡት ማለት ነው አባቴም እንዴት እየተሰቃየ እንደሆነ ማለት ነው። አስቡት ሰዎችም ምን ያህል ድርቅና እንዳላቸው በቃ ያልሆነ ድርቅና ማለት ነው ያደረጉት ስናድርጉ ማለት ነው። እኔ በቃ መከራ እያበሉ ነው የሚኖሩት። ከዛ ቀጥሎ ደግሞ ብዙ ነገር ማለት ነው ብዙ ነገር ታስረሽ እንትን ብለሽ ማለት ነው ርህራሄ የላቸውም። በዛ ላይም ደግሞ ሌላ ነገር ብሎ ህይወትሽን እንትን ያጨልሙታል ማለት ነው። አንዳንድ ሰው ሁዶችዬ ልጅ እንኳን ወልደሽ ማለት ነው እሱ ለራሱ መከራ ሊያበላሽ ይችላል። እንዲሁም እኔ በጣም ብዙ መከራዊ ችግር ያለብኝ ልጅ አይደለሁኝም። ግን ደግሞ ማለት ነው ግን ምን አለ መሰላችሁ ማለት ነው እነሱ ቤተሰቦች ያሰቃዩሻል። የምትወልዱትን ልጆች አይደንክ ምን አይነት ልጆች እንደምትወልዱ አይታወቅም። እነሱ ለራሱ መከራ ናቸው። እነሱን ማሳደግ ቀላል ነገር አይደለም። ልጅ ማሳደግ ማለት ቀላል ነገር አይደለም። በጣም ከባድ ነው። ኃላፊነት ይጠይቃል፣ ብዙ ነገር ይጠይቃል ማለት ነው። የምትወልዱትን ልጅ ማለት ነው ጤነኛ ነው አይደለም የሚባለውን ነገር አለ። በጣም ብዙ ነገር አለ ማለት ነው። ሰው የብዙ ኃላፊነት ስላለ ማለት ነው ልጅ መውለድ ማለት ያህል ቀላል አይደለም። ለሰው ማለት ነው እኔ ካለፈው ህይወት የመማር ነው እንጂ ያለፈውን ህይወት መድገም አልፈልግም። ተስፋዬ ማለት ነው የአባቴን ስህተት ማለት ነው ማለት ኢየሱስ ስለተሳሳተ ነው አሁን ይሄን ያህል ይሰቃያለሁ። እንዲሁም ፈጣሪ አግዞት እኔ በጣም ጥሩ ልጅ ነኝ። እሱ ጥሩ ስለሆነ ነው ጥሩ የሆንኩት ማለት ነው። እንደን ሰው እንዲሁም በቃ ፈጣሪ እንዲሁም በቃ ምንም ቢሆን ማለት ነው ምንም ቢሆን የተመረቀ ልጅ ነው የሰጠው ባይደወይ ማለት ነው። እንደን ምንድነው ልላችሁ የፈለኩት ስለዚህ ማለት ነው ለዘላለም ዓለምሽ ታስረስለት ትኖሪያለሽ ማለት ነው። አንዳንድ ልጆች ወልደሽ ማለት ነው በእነሱ ምክንያት ታስረስ ትኖሪያለሽ፣ በእነሱ ዘር ምክንያት ትታሰሪያለሽ፣ የሆነ ትደረጊያለሽ። ብዙ ነገር ስላለ ማለት ነው ብዙ ነገሮች ውስጥ ስለሚገቡሽ እና ስለሚያስቸግሩሽ ስለሚያስጨንቁሽ ማለት ነው መጀመሪያ ሳያከብሩሽ ማለት ነው በኋላ ደግሞ ከዛ ቢበልጥ ማለት ነው ልጠቀሙብሽ እና መጀመሪያውንም ለጥቅም ብሎ የቀረበሽ ማለት ነው ከዛ ልጅ ወልደሽ ልጅ ደግሞ ብዙ ነገርሽን ሊሰርቅብሽ ይችላል። ህልምሽን፣ ህይወትሽን፣ ሁሉ ነገርሽን ማለት ነው ላይክ በፊትም የተሰረቀ ህይወት በኋላም ላይክ እንደዛው ማለት ነው አንቺ የማትኖሪውን ህይወት ነው ያንቺ ህይወት የሚሆነው ማለት ነው ኮምፕሌትሊ ማለት ነው። አንደን ሰው ሁሉንም ነገር አምናችሁበት ነው ባይ ዘ ዌይ ማድረግ ያለባችሁ። ለማንም ለምንም ብለሽ ምን አይደለም ማለት ነው። የመጀመሪያውን ህይወት ያንቺ ከሆነ ኃላፊነቱን አንቺ ነው መውሰድ ያለብሽ ማለት ነው። ልጅም የምትወልድለት ከሆነ ላይክ ወደ እርግዝና ወይ ወደ ሌላ እንትን ከሆነ ማለት ነው በቃ እንትን ሊያደርግልሽ ይገባል ማለት ነው። ወርቅ ሊገዛልሽ ይገባል፣ ሽማግሌ ሊልክልሽ ይገባል፣ ብዙ ነገርም ሊያደርግልሽ ይገባል ማለት ነው። አሁን ስለ ወርቅ ስለ ምናምን አይደለም፣ ስለ ጥረ ቀለም፣ ስለ እንትን ጥረ ገንዘብ ስለ እንትን አይደለም እያወራኝ ያለሁት፣ ስለ ሪስፔክት ነው ይሄ ነገር ማለት ነው። ክብር ነው ባይደውኝ ማለት ነው። ስለ ክብር ነው እያወራኝ ያለሁት እና ስለሚገባ ነገር እና ስለሚገባሽ ማለት ነው። አንቺ ሴት ስለሆንሽ ማለት ነው ከወርቅም ከብልጭልጭም በላይ አንቺ ትበልጫለሽ ማለት ነው። ስለዚህ ማለት ነው አንቺ ወርቅ አልሰጠኝም ብለሽ ማለት ነው ሆድሽ ውስጥ ያለውን ወርቅ ታጥፊያ ይገባል ማለት አይደለም ያልኩኝ ያለሁት ማለት ነው። ልትረዱኝ ይገባል ማለት ነው። ግን ሪስፔክት ኢቭን ይህን ያህል እንኳን ሪስፔክትን
እየተገባሽ ማለት ነው የሚገባሽ። እሱ ግን በጣም በሌላ ነገር ልጫወትብሽ እና ልጠቀምብሽ የሚፈልግ ከሆነ በጣም ዳስ ዋይ ከባድ ነው ማለት ነው። ስለዚህ ካላመናችሁበት የራሳችሁን ምርጫ ነው መምረጥ ያለባቸው። ህይወታቸው የእናንተ ነው፣ እናንተ ነው የምትኖሩት። ማንም የእናንተን ህይወት የሚኖርላቸው የለም ማለት ነው። ሰው ወንዶችዬ ማለት ነው። እኔ ከብራውን እስከ ጥቁር ወንድ አልወድም ባይ ወይ ማለት ነው። ምንም ነጭ እንኳን ቢሆን ማለት ነው፣ ነጭ እንኳን ቢሆን እኔ ልወድበት አልፈልግም ባይ ወይ ከድሮም ነበረ ማለት ነው። ላይክ በቃ ምን መሰላችሁ አሁን በቃ ስለማልወድ ነው ጥቁር ከለር በቃ ብዙ ጊዜ ስለማይሆን አይሆንልኝም ብዬ ማለት ነው። እኔ ነጭ ሆን ጥቁር ሆን አላውቅም ነበረ ድሮ፣ ግን ደግሞ እንደዛ ብዬ በቃ አመንኩበት እና በቃ በሱ ምክንያት ደግሞ ታስሬ እንደምኖር ነበር የማስበው። ላይ በጣም ብዙ ፈለስፋ አለውኝ ማለት ነው፣ እንደ ፈላስፋ ሆን ማለት ነው ስለማልወድ ማለት ነው። በእነሱ ምክንያት በቃ ታስሬ እኖራለሁኝ። የሆነ ነገር ማድረግ ስፈልግ የሆነ ነገር ያደርጉብኝና ኤርትሬንም ህይወቴን ያዘጋጉብኛል እና እስከ መጨረሻ በእነሱ ምክንያት ታስሬ እኖራለሁ ምናምን እያልኩኝ በቃ አሰላስል ነበር። አንቺ ደግሞ ምን አይነት ፍልስፍና ነው ያለች ምናምን ነበር ብዙ ጊዜ ማለት ነው። እነሱ ወደ ወይ እኔ ሆነልኝ ነገር ነው መከተል የምፈልገው ማለት ነው እስከ መጨረሻ። ግን ደግሞ እኔ እንዲገፋኝ ደግሞ ሆነ ነገር እንዲያደርገኝ አልፈቅድለትም። ባይደው የሚሆንልኝ የማይሆንልኝ እያልኩኝ ማለት ነው ራሴን መቃጠል አልፈልግም፣ ጊዜንም መቃጠል አልፈልግም። ጊዜ የሚያቃጥልብኝ ሰው በጭም ማቆየት አልፈልግም ማለት ነው። እንደነ ሰው ውዶችዬ፣ ስለዚህ ማለት ነው ልጅ ጸጋ ነው። ባይደው ከመጣ በጣም ደስ ይላል ማለት ነው። ግን ደግሞ ልክ እኔ እንትን እንዳልኩት ማለት ነው የማታሳድጉትን እኔ ለሌላ ችግር ውስጥ መግባት ግን በጣም ከባድ ነው። ባይዘው እንደነሱ በሴራም ሰው መተት ባይዘው ማርገዝ በፈለጋችሁበት ሰዓት እንዳታረግዙ ያደርጓቸውና ከዛ ሰዎች ግን ደግሞ እንደ ራሳቸው ማለት ነው በመተት የሚያስረግዙ አሉ ባይዘው ማለት ነው። አሁን ያው በቃ መድኃኒቱ እንኳን እየተጠቀማችሁ መድኃኒቱ እንዳይሰራ አድርጋሉ። በዛ ላይ መተቱም በጣም እንትን እንዲያደርግ ልጅ እንዲፈጠር ያደርጋሉ። ባይዘው እሱን ነገር ታውቁታላችሁ ማለት ነው። እሱ መተትም አለ ባይዘው ወይ ማለት ነው። አንዳንድ ሰው ረገዙ አይደለም የትኛውንም ቦታ ቢረገዝና የትኛውንም ችግር ቢያጋጥማችሁ ማለት ነው ፈጣሪ እናንተ ጋር አለ ማለት ነው። ተወልደው ሊሞትባችሁ ይችላል ማለት ነው። ስለዚህ ሁሉንም ነገር ማለት ነው በአዎንታና በትክክለኛ መንገድ እንድታዩት የሚገባው እና ስለዚህ ምንድነው ላችሁ የፈለጉት ማለት ነው መጀመሪያ በቃ ሁሉንም ነገር በፖዚቲቭ መንገድ እንትን ስታደርጉ ማለት ነው ይበረከትላችኋል፣ ጥሩ ይሆንላችኋል። ብዙ ነገር ማለት ነው ሰው እንደምንላችሁ ፈልከቱ መጀመሪያ ልትቀበሉት ይገባል። ካልተቀበላችሁት በጭራሽ ባታመጡት ይሻላል ማለት ነው። በዚች ነገር ላይ ባይደወይ እኔ ባይኔ ፈጣሪ ከይሮ በላይ ምናልባትም ከተሳሳትኩኝ በጣም እየደፈርኩኝ ከሆነ ማለት ነው እንደነሱ በጣም የምንቅሽንና በጣም ዝቅ የሚያደርግሽን ወንድ ማለት ነው። ወንዶች ባይደወይ ወንድ ሆናችሁ ማለት ነው ሴት ልጅን ማለት ነው በትክክለኛ ቦታዋንና ትክክለኛ ቦታ ላይ ነው ልትገጥሟት የሚገባው። እንደ ሊቢያ አይነት ውስጥ ችግር ውስጥ ወይም መክዝን ውስጥ ወይም የሆነ መከራ ውስጥ ወይም የሆነ እንደ ችግሯን እንትን ተጠቀማችሁ ትጠቀሙባትና ከዛ ብዙ ነገር ትላላችሁ ማለት ነው። ስራው ማለት ነው ወደውች የነገራቸው የምፈልገው የትኛውንም ቦታ እዚህ አውሮፓ ውስጥም ችግር ገጥሟችሁ የሆነ መንገድ ልታገኙዋችሁ ትችላላችሁ። ግን ደግሞ እኔ ልነግራቸው የምፈልገው ነገር ማለት ነው እናንተ እውነት ወንድ ከሆናችሁ እና ራሳቸው የምታራምዱ ከሆነ በትክክለኛ መንገድ ልታገኟት ሞክሩ ማለት ነው። ሰው ማለት ነው እናንተ ወንድነታችሁና ወንድ እንደሆናችሁ የምትታዩት በዛ ምክንያት ነው። ባለወት እንደነሱ ወዶች ለነገራችሁ እያመፈልጋው ነገር ማለት ነው ሰው በችግር ውስጥ አግኝታችሁ ብዙ ነገር ማውራት ብዙ ጉራ ማለት ነው ጥሩ አይደለም። ለእናንተም ክብር የለውም ሰው ማለት ነው ወዶች
የዛሬውን ቪዲዮ ይህን ይመስል ነበረ ማለት ነው። ብዙ ጊዜ ማለት ነው በቃ ለምን አትወልጅም ብለውኛል ማለት ነው። ይሄን ያህል ልጅ ምናምን የለኝም ባይደው ማለት ነው። እኔ አግብቼ የትኛውንም ሰዓት መውለድ እችላለሁ። ካልወለድኩኝ ደግሞ አልወለድኩኝም ነው ባይደው ለመውለድ ብዬ ማለት ነው። ራሴን ችግር ውስጥ አልቀጥምም። አሁንም ለማደወይ መውለድ የሴት እድሜ ባይደወይ እንትን ነው ቶሎ እንትን ያደርጋል ማለት ነው። ግን ደግሞ ኢቨንት ለ30 እንኳን እየተቀራረብኩ ነው። ምክንያቱም 26 ዓመቴ ነው። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው ሁሉንም ነገር በጊዜ ሂደት ፈጣሪ ባለው ሰዓት ይሆናል ማለት ነው። እኛ ግን ደግሞ ፈጣሪ ያድርግልናል ምናምን ብለን ቁጭ ብለን እጃችን አጣጥፈን መቀመጥ ደግሞ ይሄ ሁሉ ነገር መከራ ይሄ ሁሉ እሳት የላያችን ላይ እየተገለበጠ ወይም ደግሞ መቀመጥ አለብኝ ማለት ተገቢ አይደለም። ተስፋዬ እኔንም መተጣጥፍ አለብን። በተቻለኝ አቅም ሰውን እንደዛ ብዬ ስለማስብ ነው ብዙም የምለፈልፈው። ይሄንን ማለት የምለፈልፈው ዝም ብዬ ከእንትን ጋር አይደለም የምለፈልፈው ባይ ዘ ዌይ ማለት ነው። የሆነ ለውጥ ያመጣልኝ ነው ብዬ ነው የማስበው ሰው ማለት ነው። እኔን ስናገር ማለት ነው ወደኋላ አልመለስም በጭራሽ ማለት ነው። አሁን ላይ ማለት ነው ሁሌም እኔ ወደፊት ተጓዥ ነኝ። ፍቅረኛም ቢሆን ጓደኛም ቢሆን አያስፈልገኝም። ተስፋ ነገራችን የምፈልገው ነገር ማለት ነው። አሁን ሰዓት ላይ ድሮም ብዙ አዘውታሪ አይደለሁም በእንደዛ አይነት ነገር ላይ ማለት ነው። የሆነ ስራዬን ላይ ነው የማተኩረው ማለት ነው። ጓደኛም ቢኖረኝም የማውቀው ሰው ቢኖረኝም ማለት ነው። ይሄ ያለፈ ታሪክ ነው ባለው አሁን ለወደፊት ነው የምጓዘው። ሌላ ታሪክ እንዲኖረኝ እፈልጋለሁ። ለወደፊትም ሌላ ታሪክ ነው የሚኖረኝ። የትናንት አልፏል ማለት ነው። ስለዚህ ሁሌም ወደ ኋላ መመለስ የምትፈልጉ ሰዎች ማለት ነው ለእናንተ ምክር ልሰጣችሁ ማለት ነው። ወደ ኋላ መመለስ ሳምታይምስ ያደርቃል፣ ሳምታይምስ ያሳብዳል ማለት ነው። በቃ ያልጠበቃችሁትን ነገር ስታገኙ ማለት ነው። ስለዚህ ወደ ኋላ ለመመለስ ብዙ ጊዜ የሚያውቁ ሰዎች ማለት ነው ነገር ተሳቱ ማለት ወደ ኋላ ለመመለስ ብዙ ጊዜ ጥሩ አይደለም ማለት ነው። እኔ ጓደኛም ፍቅረኛም ቢሆን ወደ ኋላ ማለት ነው። አረብ ሀበሻ ሌላ ጎን ጥቁሮች ምናምን ነገር አይመቸኝም። ዳስዋይ ማለት ነው። የኔ እንትን ስላልሆኑ ማለት ነው። በካቶሊክ እምነትም በሌላም ስለማንገናኝ ማለት ነው። እኔ የራስን ምርጫ አለው ማለት ነው። እኔ አሜሪካዊ ነው መጀመሪያ ምርጫዬ። ከዛ ቀጥለው ደግሞ ካቶሊክ ሆኖ እንደኔ ነጭ ከሆነ ደስ ይለኛል ማለት ነው። ሰው ማለት ነው ካቶሊክ ብቻ መሆኑ ሳይሆን ሪል ካቶሊክ ማለት ነው። ምርጫዬ ደግሞ ምንድን ነው ብያችሁ ነበረ አንዳንድ ሰው ወደች ስለዚህ ማለት ነው መደጋገሚ አያስፈልገኝም። ምክንያቱም ሌላ ነገር እንትን እያደረጋችሁ ማለት ነው እናንተም ባታገኙኝም ማለት ነው ጊዜን እያቃጠላችሁብኝ እኔ ስታሰቃዩኝ እና ሌላ ነገር ስታደርጉ ለእናንተ የሚጠቅማችሁ ነገር የለም። ሰውን ልታደርጉኝ ይገባል ማለት ነው። ከኋላ እየተከተላችሁ ማለት ነው። ስለዚህ ሰዎችም ላይ አይመለከታቸውም ነበረ፣ ግን ደግሞ ሊተውን ስላልቻሉ ማለት ነው። እናንተም ደግሞ ለቀቃ ስታደርጉኝ ጥሩ ነው ባይደውይ ማለት ነው። ሴቶችም ሌሎችም ባይደውይ